ሜርሲ፣ ሁሉም ሰው ተቀይሞሻል። ይቅርታ ጠይቄ። የምርህ ነው ወንድሜ? በጣም ጥሩ። ይቅርታ፣ ሁላችሁንም ሳላቅ አስቀየምኳችሁ አይደል? ናታን ይቅርታ፣ አንተንም አስቸገርኩ። ችግር የለውም። ኧረ የኔ ልጅ ኤፉዬ ጠብቂኝ እሺ። ምንድነው ከባ መፍጠር? አይ ለካ የሰው ጻድቅ የለውም። አሁን እኛ ባፋችን ስላወራ በተግባር ከሰራው እኩል አቀል ልንገባ ነው። በጣም እኮ ነው የሚያሳዝነው። አይ አንቺ ሴትዮ ዛሬ አፍሽን ዝጊ ብዬሻለሁ። እስኪ አስቢ፣ እችን የመሰለሽ ልጅሽን አስቀምጦ ሌላ ሲመለከት። አይ ለካ ፍቅርም ያልቃል። አይ እንዴ ገጠምኩ። አልገጠምም ትንሽ ቃውስ። ስሚ፣ ይዘገያል እንጂ መውጣትሽ አይቀርም። ሲዘገይማ እኮ ሁሉም ሰው ይወጣል። አንቺ ደግሞ መላትሽ አይብዛም። ዝም በይ። ታያለሽ፣ እሰራልሻለሁ። ምግብ ነው እንደ መላጢት። እባክሽ ለኔ ምሰሪልኝ። ድፍት በይ፣ አፈርብኝ ጠላቴ። የኔ ጨረቃ ምን ሆነሽ ነው? ከዛ እዚህ ድረስ እስክንደርስ እኮ ምንም ነገር አላወራሽም። ደግሞ አታፍርም? ታወራለህ። ለምንድን ነው ልጅቷ እንደዛ ስትከታተላት የነበረው? ለምንድን ነው? የኔ ጨረቃ አንቺ ባሰብሽው መንገድ እኮ አይደለም። በምንም አይነት መንገድ ቢሆን እንዴት እንደዚህ ታደርጋለህ? ቆይ ምን አይነት ሰው ነህ አንተ? ባለትዳር ሰው አይደለ እንዴ? እሺ የኔ ጨረቃ ይቅርታ፣ አጥፍቻለሁ። ተው እባክህ ወደዛ። ጭራሽ በሰዎች ታዋርደኛለህ። ወይኔ ይቅርታ፣ አጥፍቻለሁ። ናታን ልቀቀኝ፣ ደክሞኛል። ደግሞ ሌላ ችግር ወይ ጣጣ። ጣጣሙ ችግሩን ኩባ የኔ ጨረቃ አሁንስ አበዛሽው። እኔ መጣላት አልፈልግም። ያኔትን ተገላገልና ስንል ከያኔት የባሰችዋ ደግሞ አሁን ላይ ሜርሲ መታለች ማለት ነው። ቤቱን እየበጠበጠች ያለችው እንግዲህ ከሉሊት ቀጥላ የሉሊት እህት መታለች ማለት ነው። ቤቱን እንግዲህ እንደ ሰካራም ሊያተረማምሱት ነው ማለት ነው። አሁን ላይ ከዚህ ቤት ካልወጣች እኔ አልቀመጥም ወንድሜ በማለት እንግዲህ ጽዮን ለወንድሟ ደውላ ተናግራለች። ምን ብላ እንደሰደበችኝ አንተ ስለማታውቅ ነው፣ እንደዚህ መሰደብ የለብኝም ብላለች። እውነትም ጽዮን በዚህ ልክ እሷ ልትሰድባት አይገባም። ምክንያቱም ወዳ አይደለም ተደፍራ ነው እንጂ። አሁን ላይ ደግሞ እንግዲህ ማነው ጽዮን የደፈረው የሚለው ነገር እንግዲህ እፋ ወጥቷል ማለት ነው። ግን እነሱ አያውቁም፣ ልጁ ብቻ ነው የሚያውቀው። ዘበኛ ሆኖ እንግዲህ አንዳንድ ነገሮችን ለማጣራት እዛ ቤት ውስጥ በምክንያት ነው ማለት ነው የገባው። ይህንን ነገር የምታውቀው ደግሞ እንግዲህ አሁን ላይ የቃል እህት ናት ማለት ነው። የቃል እህት ለምንድን ነው በዚህ ልክ ሁለቱ ሊገናኙ የቻሉት? እናም ደግሞ እዛ ቤት ውስጥ እሱ ዘበኛ ሆኖ ለምን ገባ? ከእሱ ጋርስ ምንድን ነው ግንኙነት? ምን ፈልጋ ነው እኛ ቤት የመጣችው ሴት ሰራተኛ ሆና የሚለው ነገር ጥያቄ ቢሆንባትም ነገር ግን ልጁ የት እንደሚሰራ አሁን ላይ የምታውቅ አይመስለኝም። ነገር ግን አሁን ላይ ለቃል ሰራተኛ የተናገረው ነገር በጣም ነው የሚገርመው ማለት ነው። ምክንያቱም እንግዲህ ያው አቤል አሁን ላይ ነፃ ነው ማለት ነው። አቤል ምንም ያደረገው ነገር የለም። በማይታወቅ ነገር ነው ተከሶ አሁን ላይ እስር ቤት ያለው። ያንን ነገር ደግሞ ማንም ሊረዳው አልቻለም። ከዛ ከወጣ በኋላ እንግዲህ አቤል ሁሉንም ልበቀላቸው ይፈልጋል እያለ እንግዲህ ያው ጉድ ለሰራው ልጅ ይናገራል ማለት ነው። ያኛው ደግሞ ስራውን ስለሚያውቅ ተሳስቻለሁ፣ መቼም በህይወቴ ውስጥ ማረም የማልችለውን ማስተካከል የማልችለውን ስህተት ነው የሰራሁት፣ መሳሳት የሌለብኝን ነገር ነው የተሳሳትኩት። ጓደኛዬ እኔን አምኖ እንግዲህ የሚወዳትና የሚያፈቅራትን ልጅ እቤቴ ነበረ ራሷን ስታ ያሳደራት። ያኔ እኔ በስካር ሰክሬ ስለነበረ ያኔ ደፈርኳትኝ። አሁን ላይ አርግዛለች እና ምን ማድረግ እንዳለብኝ አላውቅም፣ ብቻ መፍትሄው ጠፍቶኛል፣ እስኪ መፍትሄውን ንገሪኝ እያለ ከእሷ ጋር እየተመካከሩ ነው ማለት ነው። እሷም ደግሞ እንግዲህ የቃል እህት ነቅታባታለች። ስልክ እንዳላትም አሁን ላይ ቃል አውቋል ማለት ነው። ምክንያቱም ምግብ ልታቀርብላቸው ስትል እንግዲህ ስልኳ ጮኋል ማለት ነው። ግን ደግሞ ቃል እህቱን ሊሰማት አልቻለም። ይቺ ልጅ የሆነ ነገር ከኛ ፈልጋን የመጣችሁ ተልካን የመጣችሁ ለምንድን ነው ወንድሜ
እኔ የምነግርክን ለምንድን ነው ማሰማኝ? እስኪ እያንዳንዱን ነገር ልብ ብለም ለማስተዋል ሞክር እያለችው አሻፈረኝ፣ ስለሷ ምንም ነገር መስማት አልፈልግም፣ ልጅቷ በስነ ስርዓት ስራዋን እየሰራች ነው ያለችው ብሎ አምኖ ደምድሞ እንግዲህ የእህቱን ምክርና እንዲሁም ደግሞ አንዳንድ መረጃዎችን ልትነግረው ስትል እምቢ ብሏል ማለት ነው። አሻፈረኝ ብሎ መጨረሻ ላይ ምናልባት ዋጋ ሊያስከፍለው ይችላል። አሁን ላይ እንግዲህ ናታን ወደ እነሱ ቤት ሰራተኛ የላካት ልጅ አንዳንድ ነገሮችን ልታጣራ እንደሆነ አይቷል ማለት ነው። ሌላኛውና ዋነኛው ነገር እንግዲህ አሁን ላይ ናታንና የቃል እህት እንግዲህ ሲገናኙ በጣም ደንግጣለች ማለት ነው። ይሄ ያንቺ ወንድም ነው ወይ? እንዴት ሊሆን ቻለ? ሲከታተለኝ የነበረው እንዲሁም ደግሞ በስልኬ ሲያስቸግረኝ ነው የነበረው ብለዋለች ማለት ነው። ስልኩንም አሳይታለች። ያንን ነገር ደግሞ እንግዲህ ያው ኤፍራታ ማይታለች። እንዲሁም ደግሞ ሉሊት እንግዲህ ወረኛዋ ማይታለች። እንዴት ይሄ ሊሆን ቻለ? ለካ ጨዋ ነው የሚባልም ሰው ይሄን ነገር ያደርጋል እንዴ? ማን ነው አሁንስ ጀነት የሚገባው እያለች ነው እንግዲህ ማለት ነው። በጣም ከባድ ነው እና እንግዲህ አሁን ላይ በጣም ተናዳበታለች ማለት ነው። ናታን ላይ ኤፍራታ እንዴት እንደዚህ ልታደርግ ቻልክ? ባለትዳር አይደለህም ወይ ያለችው ነው። አንቺ በምታስቢው መልኩ አይደለም፣ እኔ በሌላ መልኩ ነው የቀረብኳትኝ ብሏታል ማለት ነው። ለማሳመን እየሞከረ ነው። እሷ ግን አሻፈረኝ ብላለች። ወደ ቤት ሲመለሱም እንግዲህ አብረው ነበር የተመለሱት። ዘግታው ምንም ሳታናግረው ነበረ ናታንን ወደ ቤት የወሰደችው ማለት ነው። ከዛ በኋላ እንግዲህ ያው አሁን ሰለቸኝ፣ ለምንድን ነው እንደዚህ የምትቀኘው? ምንም ለማፍጠር አይደለም፣ በሌላ መንገድ ነው፣ እኔ እሷን እየሰለልኩኝ ነው እያላት ነው። በሌላ እንግዲህ እሷ ደግሞ አሻፈረኝ፣ እንዴት እንደዚህ ታደርጋለህ? ባለትዳር አይደለህም ወይ? ለኔስ ለምን ለስሜቴ አትጨነቅም? ብላለች። እንግዲህ እዛው ሆና ነበረ ጥላቸው የሄደችው። ምንም ችግር የለውም ሜርሲ ስላላት ማለት ነው። ለሜርሲም አንዳንድ ነገሮችን እንግዲህ በጥሩ መልኩ አስተያየት ስለሰጣት ይሄ ሊሆን አይችልም፣ አሁን ላይ ምን እያደረገን ያለው ናታን ለሴቶች ለምንድን ነው በዚህ ልክ እንስፍስፍ የሚለው ነገር እንግዲህ በጣም ኤፍራታን አሳስቧታል ማለት ነው። እናም ደግሞ የቃል እህት እንዳወራትና እንዲሁም ደግሞ ሲከታተላት እንደነበር ከሰማች በኋላ ልውጥውጥ ብላበታለች ማለት ነው። ቤትም ከገባች በኋላ አላናገርም፣ እኔ ደክሞኛል፣ ገብቼ ማረፍ እፈልጋለሁ ስትለው እንግዲህ እሱ ደግሞ ይሄ ሊሆን አይችልም፣ ለምንድን ነው የምትናደጅ እያለ እንግዲህ አንድ ጊዜ ላይ ያፌት እንደዚህ አድርጎ ወደ ፎቅ እንደወሰዳት አሁን ላይ እንግዲህ ተሸክሟት ወደ ፎቅ ወስዳታል። እንግዲህ ባለትዳሮች መሀል እንግዲህ እንዲህ ነው ፍቅር፣ ወዲያውኑ ነው ጸብን ወደ ፍቅር የሚቀይሩት ማለት ነው። ይህ ነው እንግዲህ ትዳር ማለት። ምክንያቱም ትዳር አልጋ በአልጋ አይሆንም እንደ ኤፍራታና እንደ ናታን ማለት ነው። እሷ በተናደደችበት ሰዓት ላይ እሱ ተናዶ በጥፊ ቢላት እንግዲህ ምን እንደሚፈጠር መገመት አያቅትም ማለት ነው። እሱ ግን ያደረገው በፍቅር ተሸክሟት የምትሄድበት ቦታ ማድረስ ነበረ ማለት ነው። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። ለቻናሌ አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ ነባሮች ደግሞ ላይክ፣ ሼር፣ ኮሜንት ማድረጋችሁን እንዳዘነጉ። ለአዳዲሶች እንግዲህ ቤቴን ሰብስክራይብ ካደረጋችሁ በኋላ የደወል ምልክቷን በመጫን ሁልጊዜ የምለቃችሁ ቪዲዮዎች እናንተ ዘንድ እንዲደርስ እንዲሁም ደግሞ እንድታበረታቱኝ በአክብሮት እጠይቃለሁ ማለት ነው። ውድ ቤተሰቦቼ ሐረግ ድራማ ላይ እንግዲህ አሁን ላይ ያው አዳዲስ ሰዎች እየገቡ ነው። የበፊቶቹ እየወጡ ነው። ያፌት እስካሁን ድረስ የለም። ግን የያፌት ምትክ የሆነው እንግዲህ የኤፍራታና የናታን ልጅ ሁሌ እንቅልፍ ላይ ነው። መቼ ነው ከእንቅልፉ የሚነሳው የሚል ነገር አሳስቧቸዋል ማለት ነው ተመልካቾች። እውነትም ምንም እስካሁን ድረስ ከሙግዚቷ ጋር ነው፣ እንዲሁም ደግሞ ተኝቷል ነው የምትሉት። መቼ ነው የምታመጡት? ልጁ ራሱ ናፈቀን እኛል እና ያው እንክብካቤ እየተደረገለት ነው ያለው። እናም ደግሞ አቶ ያፌትና አቶ ናታንና ኤፍራታ ሌላ ሁለተኛ ልጅ መድገም ይፈልጋሉ። ነገር ግን አሁን ላይ እኔ የምሰራው ነገር አለኝ አይሆንም ብለዋታል ማለት ነው ለኤፍራታ ናታን። ምክንያቱም ናታን አሁን ላይ ፕሮጀክት ጀምሯል ከሰውየው ጋር። ሰውየው ግን ከያኔት ጋር ብዙ ነገሮች ነበረው፣ እንዲሁም ደግሞ ከሉሊት ጋር። ሉሊትም እንግዲህ ከዚህ በፊት እነሱን የቀረበችው ተለሳልሳ እንዲሁም ልጃቸውን የመለሰችላቸው በራሷ ሀብትና ንብረት ወይ ደግሞ የቤቱ ድርሻ ለነናታን ልጅ እንዲመለስ አድርጋ የከፈለችውን ነገር እንግዲህ አውቃ አንጀታቸውን እየበላች መጨረሻ ላይ እነሱን መጉዳት እንደምትፈልግ ነው
ናታን አብሮ የሚሰራው ሰውዬ የነገረችው ማለት ነው። ሰውየው ደግሞ ናታንን መጉዳት ነው የሚፈልገው፣ እንዲሁም ደግሞ ኤፍራታን መበቀል ነው የሚፈልገው። እቺ ገረድ የነበረችዋ እንዲሁም ተጥላ የተገኘችዋ ስለ እሷ ታሪክን ሰምቻለሁ የሚል ነበረ ለሉሊት ሲናገር የነበረው። አንዳንድ ሰዎች እንግዲህ በድሮ ማንነታችን አንቋሸው አንዳንድ ነገሮች እያሉን ለማሸማቀቅ የሚሞክሩ ሰዎች ናቸው ማለት ነው። ይህ ነው ገጸ ባህሪው ሰውየው የሚያሳየው ማለት ነው። እና እሷን እጅ ውስጥ እንድታስገቢ እፈልጋለሁ፣ ለሱ ደግሞ ብር ሰጥሻለውኝ እያላት ነው ያለው ማለት ነው። እንግዲህ ሉሊትም ይህንን ነገር ማድረግ አልችልም ካለች በኋላ ተስማምታዋለች ማለት ነው። እንግዲህ ብሩን ስለሚያስፈልጋት ከዛ ነገር መውጣት አልፈለገችም። ነገር ግን ለምንድን ነው በዚህ ልክ አንቺ ለእነሱ እየራራሻለሹ? አሁን ላይ ኤፍራታን እጅ አስገብተሽ ልኳን አሳያታለሁ እያለ እንግዲህ ኤፍራታን እጁ ማስገባት ይፈልጋል። እውነትም ሉሊት ይሄን ነገር ታደርጋለች ብላችሁ ታስባላችሁ? እናም ደግሞ አሁን ላይ እንግዲህ አቤል በስተመጨረሻ ላይ ምናልባት ምንም ነገር ካሌለበት ከእስር ቤት ሊወጣ ይችላል። ከወጣ በኋላ እንዲሁም ደግሞ ከእስር ቤት እንዲያወጣው የሚፈልገው ጓደኛው ነው ማለት ነው። ጓደኛው ደግሞ እሱ ላይ ክህደትን ፈጽሟል። ምክንያቱም ጽዮን ወዳ አይደለም ይህንን ነገር እያሰበች ያለችው እሱ ነው እያለች ያለችው። ምክንያቱም ራሷን ስታ ከወደቀች በኋላ ነው ጓደኛው ቤት ወስዶ ያሳደራት፣ አብሮ ነው ያደሩት። እሷ ደግሞ ለተወሰነ ሰዓታት ራሷን ስታ ስለነበር አታውቅም። በዛ ቅጽበት ውስጥ እሱ ደፍሮኝ ነው የምትለው እሱ ሳይሆን የገዛ ጓደኛው ሰክሮ ስለነበረ ያው መቼ ሄዶ ጽዮንን እንደደፈራት አይታወቅም። ነገር ግን ታውቆታል ማለት ነው። መጨረሻ ላይ ምርመራው ሁሉ ነገር ካለቀ በኋላ አቤል ነፃ እንደሆነ ካወቀ ማን ነው የልጁ አባት የሚለው ነገር እንግዲህ ወደ መጨረሻ ላይ ሊታወቅ ይችላል። እናም ደግሞ እኔ ነፃ ከወጣውኝ እኔን አያድርገኝ፣ እስከ ዛሬ ድረስ ለተናገራችሁ፣ ላንቋሸሻችሁኝ፣ ለወነጀላችሁኝ ያለ ወንጀሌ ያለ ስሜ ሰጣችሁኝ ዋጋችሁን ታገኛላችሁ። እናንተን በኋላ ላይ የሚጸጽት ነገር አትናገሩኝ እያለ ናታንንም ጽዮንንም እየተማጸናቸው ነበረ። ነገር ግን መቼም ቢሆን አይጸጽተኝም ብላ እሷም አልፋበታለች ማለት ነው። ምክንያቱም ብዙ ቃላቶችን ብለዋለች። አይምሮውን የሚነካ ራሱንም የሚያሳምም ነገር ነው ያለችው ማለት ነው። እንዲሁም ደግሞ ናታን በአንድ እህቴ የእሷን ነገር ታውቃለህ፣ የእሷ ነገር እንደማይሆንልኝ እዚች ምድር ላይ አለኝ የምላት ሀብት አለኝ የምላት እህቴን ልታሳጣኝ ነበር፣ አሳጣኝ፣ እንዴት እንደዚህ ታደርጋለህ ብሎታል ማለት ነው። ይህ ነገር እንግዲህ ያው መጨረሻ ላይ መፍትሄ ያገኝ ይሆናል። እንዲሁም ናታንም ደግሞ ማን ነው ይሄንን ነገር ሊያደርግ የቻለው የሚለውን እንግዲህ የሚደርሱበት ይሆናል። አቤል እንዳልሆነ ካወቀ ግን ያው ራሱን በጸጸት ይጎዳል ማለት ነው። ውድና የተከበራችሁ የቻናሌ ቤተሰቦች ለዛሬ ያዘጋጀውላችሁ ቪዲዮ ይህንን ይመስላል። በሌላ በቀጣይ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። አሁን ግን በጣም አቤል እያሳዘነኝ ነው። ምክንያቱም በማፍቀሩ ብቻ ይህ ሁሉ መከራ በደል መድረስ የለበትም። ምክንያቱም አንዳንድ ጊዜ እንደው ብክንክን የሚሉ ጓደኞች አያጋጥምን ነው እውነት። በቃ በሰከሩ ሰዓት ላይ ራሳቸውን መቆጣጠር መቻል አለባቸው የኛ ወንዶች ማለት ነው። ሁልጊዜ በስካር እያሳበቡ ሴትን ደፈርኩኝ፣ የክሌን ሚስት ደፈርኩኝ፣ የጓደኛዬን ሚስት ጉድ አደረኳትኝ፣ አስረገዝኳትኝ፣ እሱ አያውቅም ምናምን እያላችሁ እንትን የምትለው ግን ባረቄ እያሳበባችሁ የለም እንደዛ ብሎ እና ለማንኛውም የሚመቻችሁ ቤተሰብ